ዋላችሁ? ደህና ነን። የማንሽ ቆንጆ ማንሽ አንቺ? ኤልዳና እባላለሁ። ምን? ኤልዳና ቆይ እንዴት ልትመጪ ቻልሽ? ይቅርታ መምህር፣ የሰራሁት ስራ እረፍት ስለነሳኝ ይቅርታ ልጠይቀን የመጣሁት። እስከስ ማለት አሁን ነው ሲስተም ነው መምህር ያልሽው? ሁስ ሲስተም? እኔን ማለት ነው። አዎ ማክቤልን ነው መምህር ያልኩት። ምን ነው ችግር አለ እንዴ? ወይኔ ጄሪ ሌላስ የለሽም? እስኪ መጀመሪያ አረፍ በይና ከዛ እዚህ እንዴት እንደመጣሽ ትነግሪናለሽ። እሺ። እንዴት ልትመጪ ቻልሽ? ጥፋተኝነት ተሰምቶኝ ይቅርታ ለመጠየቅ ነው የመጣሁት። እኮ ምን አጥፍተሽ? በጄሪ ተንኮል የተነሳ እኔን የሚያስጠናኝ መምህሬን በጣም ስላሳዘንኩኝ። አንቺ ኤልዳና ምንድን ነው የምታወሪው? ጄሪ ዝም በይ። እስኪ አንቺ ቀጥይ፣ እየሰማንሽ ነው። ትናንትና ጄሪ ስኩል ባሳችን የሚቆምበት ቦታ ድረስ መጣችና ወንድሜን ፕራንክ ማድረግ እፈልጋለሁ፣ አንድ ነገር ተባበሪኝ አለችኝ። እሺ አባቢ ምንም ነገር እንዳታምናት። ጄሪ ዝም በይ። እማምነውንና ማላምነውን እኔ ነኝ የማውቅ። እሺ አንቺ ቀጥይ፣ እየሰማንሽ ነው። እና በአባቢ ስልክ ደውለን እንደ ፍቅረኛ ሻውሪ ስትለኝ እንዲህ ለፕራንክ መስሎኝ እርሱ ስልክ ላይ ደውዬ የኔ ፍቅር ምናምን ነገር እያልኩኝ አክት አደረኩኝ። እና አሁን እንዴት ልትመጪ ቻልሽ? መምህር ማክቤል በጣም ስላዘነብኝና ከዚህ በኋላ ላስጠናሽም ስላለኝ የጥፋተኝነት ስሜት ተሰምቶኝ እናንተ ፊት መጥቼ እውነቱን ተናግሬ ይቅርታ ለመጠየቅ ነው የመጣሁት። አንቺ ኤልዳና ቆይ ይሄንን ሁሉ ውሸት ምን አመጣው? ምንም ውሸት የሚባል ነገር የለም። እንደውም አንቺ ነሽ እንደዋሻ አድርገሽ መምህሬ እንዲከፋ ያደረግሽው። እሺ አይ እኛ ጄሪ አትዋሽም ብለን እናምንሻለን። አንቺ ግን እማዬ ምን እያልሽ ነው? እኔ እኮ ጄሪ ነኝ። እና ብትሆኝስ አንቺ ፍጹም ነሽ ማለት ነው? አሁን መሄድ አለብኝ። መምህር ማክቤል ተሳስቼ ስላስቀየምኩ በጣም ይቅርታ አድርግልኝ። እውነቱን ለመናገር ይቅርታ ለመጠየቅ እዚህ ድረስ መምጣትሽን አደንቃለሁ። ይቅርታሽንም ተቀብያለሁ። አመሰግናለሁ ጋሼ። ማሚ በስተት ተሳስቼ ስላስከፋችሁ እጅግ በጣም ይቅርታ አድርጉልኝ። ምንም አይደለም የኔ ልጅ። እንኳን ሁሉንም ነገር መተሽ ግልጽ አድርገሽ አሳየሽን። ስለተረዳችሁኝ በጣም አመሰግናለሁ። አሁን ግን መሄድ ይኖርብኛል። እንደሱም አይሆንም። በፍጹም አትሄጃለሽ። ለምን? ማንን ሳታይ ጥለሽ ልትሄጂ ነው? አሁን ያደረግሽው ነገር የማላቅ ነው የሚመስልሽ? አንቺ የፈለግሽው ማለት ትቻለሽ። እኔ ግን የመጣሁበትን አሳክቻለሁ። ማቀሳሰሩ ነው የተሳካልሽ? እንደዛ ሳይሆን አሁን የምፈልገውን ነገር አሳክቻለሁ። በሉ ደህና ዋሉ። አባቢ እሷ እያለች ያለችው ነገር ሁሉ ትክክል አይደለም። እሺ እኔ ምንም አልዋሻችሁ። እስኪ በቃሽ ጄሪ፣ እስኪ አሁን እንኳን ውሸቱ ይብቃሽ። ምንድነው እንደዚህ ድርቅ ማለት? ሲስተም አንተ ዝም በል። ምን ያስጮሻል? ጥፋትሽን በጮትሽ መሸፈን የምትችይ ነው የሚመስልሽ? ማሚ እኔ ምንም ያጠፋሁት ነገር የለም። ሁሉም የዚህ ተንከሲስ ተንኮል ነው። ጄሪ በህይወት ዘመኔ ተዋሽኛለሽ ብዬ አስቤ አላውቅም። ከራሴ በላይ አብልጬ ነበር የማምንሽ። በጣም ነው የማዝነው። ኧረ አባቢ በእግዚአብሔር ተረዳኝ። እኔ ምንም አላጠፋሁኝም። ዞር በይልኝ ከመንገዴ። ጄሪ በጣም ነው የማዝነው። ማክቤል እኮ ወንድምሽ እንጂ ጠላትሽ አይደለም። በጣም ነው የማዝነው። ማሚ አንቺም ዝም በይ ተይኝ። ተበቀልከኝ ማለት ነው? ዝም በይ። ታናሽ ልጅ ብዬ እንጂ ከዚህ የበለጠ አድርጌ በቀልሽ ነበር።